እንዲህ አሁን የመጣ የሄደው ሁሉ ስለ ዳግማዊ ምኒልክ የጻፈው ያኔ ከፍ ያለ ግርማ ሞገሳችን የተገለጸበት መጽሐፍ ላይ ለብዙ ፖሊሲዎችና ስትራቴጂዎች መቀረጽ ምክንያት ናቸው የተባሉት እቴጌ ጣይቱ ግን እምብዛም ሲያነሷቸው አይታይም። አንድ ሁለት ቦታ አንድ ሁለት ሰዎች ያነሷቸዋል። ሌላ ጊዜ መለስበታለው ብለህ አንተ ራስህ አቆይተው ነው ወይስ የነሱ ትኩረት ራሱ አፄ ምኒልክ ላይ ሆኖ? የመወሰን ስልጣን ላይ አቅም ያላቸው ንግስቶች በዓለማችን ላይ አሉ ተብሎ ከሚጠቀሱ 3 ሴቶች አንዱ ጣይቱ ነበሩ። የጃፓኗ ንግስት፣ የቻይናዋ ንግስት፣ የአቢሲኒያዋ ንግስት ጣይቱ በፎቶ 3ቱ እየቀረቡ ይህን መጽሐፍ በማነብበት ሰዓት ምንጭ ጠቅሰህ ነው የጻፍከው። አፄ ምኒልክ ከቀደምት የኢትዮጵያ ነገስታት በተለየ መንገድ በእናታቸው በኩል የነገስታት ዘር የላቸው። እዚህ ላይ በልመና ላይ ተሰማሩ የሚል ነገር ደግሞ ያካትቷሉ። እንዴት ነው እንደዚህ አይነት ነገሮችን? የኢትዮጵያዊነት መጀመሪያ ኢትዮጵያዊ ሆኖ መወለድ ወይም ከኢትዮጵያውያን መወለድ ወይም ኢትዮጵያ ውስጥ መወለድ በቂ አልሆነም። ከኢትዮጵያ ተወልደው ከኢትዮጵያውያን ተወልደው ዳውን ኢትዮጵያ የሚሉ አጋጥሞናል በኛ ዘመን። ስለዚህ ቀጥሎ መሰራት ያለበት ነገር አለ ማለት ነው ኢትዮጵያዊ ለመሆኑ። ነገር ግን ምኒልክ አንድ ጥያቄ ውስጥ እየመጣ ያለው የሱ ስረ መሰረት ለዚህ ዕውቀት ያደረሰው ወይም ለዚህ ሐሳብ ያደረሰው ከኋላው ምን ታሪክ ቢኖረው ነው? በንጉስ ታሪክ ውስጥ የትኛውን ይወድ ነበረ? የቱን ያደንቅ ነበር? ብዙ ጊዜ ቴዎድሮስ ይባላል። እሱ ብቻ ነው ይህንን ዕውቀት የሰጠው? ምናልባትም አማካሪዎቹ የውጭም ዜጎች ናቸው ወይ? አሜሪካውያን በዚያን ያልክ የሄዱት ለህዝብ ክብር በመስጠት ነው ወይስ ንጉሱን ያመጡት ህዝቦችን ክብር በመስጠት ነው ወይስ ራሱ ንጉሱን በማክበር ነው? ከምን አንጻር ነው እሱ የሚረዱት? ኢትዮጵያን ታሪክ ስታጠና ፈተና አለ። በቁሳዊም በመንፈሳዊም ብዙ ፈተና ይገጥማል። ሁሉም እውነት ጣፋጭ አይደለም። እንደውም እውነት የሚያስከፍለው ዋጋ ይበዛል። እውነትን የሚያውቁ የበለጠ በየዕለቱ በየሌሊቱ ወደ ቀራንዮ መስቀል ተሸክመው ይወጣሉ። ዕዳ ነው እውነትን ማወቅ፣ የእውቀት ሰው መሆን። ምን ገጠመው ዊልያም ኤሊስ? ተመድ ላይ የኛ ኢትዮጵያውያን ሚና የተመድ ምስረታ ላይ መጽሐፉ ላይ እንደጻፉት እና አክሊሉ ሀብተወልድ ያሉበት ቡድን ተሳታፊ እንደነበር ሲጎበኙት ከጋሽ ግርማ ባልደረባው ጋር መሰለኝ እዛ ጋር ያለውን ነገር አለና እና አንድ ጥያቄ ያጫረብኝ ስንጎበኘው እዛ የኛ ብቸኛ የጥቁሮች ውክልና በፖስተር ወይም ደግሞ በፎቶ ምናምን ሆኖ የተገኘ ጥቁሮችን የሚወክል የሚል ነው። እሱ ለእኔ ራሱ በጣም ደስ የሚል ነው፣ ለእኛም ጥሩ ነገር ነው። ሌላው ራሱ ተመድ ላይም ብዙ ታሪካዊ ከጃንሆይ ንግግር ጀምሮ አዲስ አለማየሁም ራሱ የሆነ ረቂቅ ወይም ድራፍት አቅርበው ኢቭን የአሁኑ ከረንት ኢሹ የሆነውን አቶሚክ መሳሪያ እንዳይመረት አቅርበው የመጀመሪያው በእውነት ዛሬ ኢራንና ኢሮፕ አሜሪካ እንዳይመረት ወይም ደግሞ ከረንት ግሎባል የሚከራከርበት እና በዛ ዘመን እኔ የተሰማኝ እዚህ ላይ የዛን ሰዎች መሪዎችም ብንላቸው ወይም እንደና ሐዲስ ዓለማየሁ ያሉ ሰዎች ምን ያህል ምጡቅ የሆኑ ሰዎች እንደነበሩን በእኔ እይታም ደግሞ ከፍታ ላይ ነበር ማለት እፈልጋለሁ። ወደ ጥያቄዋ ሲሄድ ያንን የጥቁሮች ብቸኛ ውክልና የነበረውን ፎቶ ማስታወሻ ፎቶ ተነስቼበት ከዓመታት በኋላ ተመልሼ ሲሄድ ያን ፎቶ ተነስቷል ይላሉ። ከዛ በኋላ ከጋሽ ግርማ ጋር ፐብሊክ ኢንኳይሪ አቅርበን ለምን እንደተነሳ ምናምን ጠይቀን ይሄ የኢትዮጵያ መንግስት አባል የሆነበት መንግስት ነው ማቅረብ የሚችለው ብለው ይላሉ። እዚህ ጋር እኔ እዚህ ጋር አስከማድርገው ወይም ጥያቄ የፈጠረብኝ ነገር የእርሶ በዛው አቆመ ወይስ የኢትዮጵያ መንግስት እንዲጠይቅ አደረጉ? ይሄ ፎቶ
ብቸኛ ጥቁርን የሚወክለው የተመድ ቢሮ ላይ የተነሳበትን መንግስትን እንዲጠይቅ ይፈርት አረጋችሁ፣ ጠየቃችሁ። እንደገና ደግሞ በእርሷ አንደበት መስማት የምፈልገው ኢንቴንሽኑ ምንድን ነው? አሁን ዘጋ ነበረ ተነሳ፣ ኢንቴንሽኑ ምን ይመስልዎታል? ያን የተነሳው ማለት ነው። ጥሩ ኢሜጅ ስለሆነ እንደ አፍሪካም እንደ ኢትዮጵያም እሱ ነው። ኢንቴንሽኑ ምንድን ነው? ሁለተኛው ደግሞ ከጋሽ ግርማ ጋር ፐብሊክ ኢንኳሪ ካስገባችሁ በኋላ በዛው አቋማችሁ። በተለይ ከአዲስ አለማየሁ ጋር አያይዞ ያነሳው እኔም ልጠይቅ ነበረ። በቅጦ አላወቅናቸውም ሐዲስ ዓለማየሁን። እንደ ደራሲ ብቻ ነው። ከደራሲው የፍቅር እስከ መቃብር አባት ብቻ አድርገን ነው የምናስባቸው። አርበኝነታቸው፣ ዲፕሎማት ሰውነታቸው አይነገርም። እዛ ያደረጉት እዚህ መጽሐፍ ላይ በየመጽሐፉ የምናገኛቸው ነገሮች ራሳቸው እሳቸው ብዙ መልክ ያላቸው ግዙፍ ሰው እንደሆኑ እንድንረዳ አድርጎናል። እና ስማቸውንም ስላነሳ እያይዞ መናገር ይቻላል። የኒኩለር መሳሪያ ሕግ እንዲወጣ ሐዲስ ዓለማየሁ እንዲወጣ ሐዲስ ዓለማየሁ በአጀንዳ አስይዘው ነበር። ያው መጽሐፍ ውስጥ እንደተገለጸው ማለት ነው። ይህ ሕግ ካልወጣ ቀድሞ የሰሩ ሀገሮች ደካማ ሀገሮች ላይ ቢጠቀሙት ለዓለም ለሰው ልጅ ጥፋት ነው ከሚል ነው። ሐዲስ ዓለማየሁ ይህንን ሀሳብ ያገኙት ጣሊያን በኢትዮጵያ ላይ በዘመተችበት ወቅት ራሳቸው ሐዲስ ዓለማየሁ አርበኛ ስለነበሩ ከራስ ምሩ ጦር ጋር ዘምተው ስለነበረ ወንድሞቻቸው ጓደኞቻቸው በመርዝ ጭስ ሲሞቱ በዓይናቸው ስላዩ ነው። እንደ እድል የተረፉ ናቸው። በነገራችን ላይ ሐዲስ ዓለማየሁ በፋሽስት ጣሊያ ወረራ ጦርነት ወቅት እና እንደ እድል ከተረፉት ናቸው። በዛ እንገናኝ ከተባባሏቸው ሰዎች ጋር ሳይገናኙ መርዝ ጭስ ጓደኞቻቸውን ጨርሰውባቸው እንደ እድል የተረፉ ሰው ናቸው። ኋላ በውጭ ጉዳይ ተሰማርተው በአምባሳደርነት ኒውዮርክ ሳሉ ይህ የተለየ የኬሚካልና የኒኩለር መሳሪያ መጠቀም ሕግ ካልወጣለት ለሰው ልጅ መቅሰፍት ነው፣ ኋላም ለማስቆም አይቻልም። ስለዚህ አጀንዳው ይያዝልኝ አሉ። አሁን አጀንዳውን አልፈለጉትም። ትላልቆቹ መንግስታት ያልፈለጉት ራሳቸው በግንባታ ላይ ስለነበሩ ነው። ሕጉ ከወጣ ማቆም ሊኖርባቸው ነው። ስለዚህ አጀንዳውን ራሱን በውይይት ላይ በድምፅ ብልጫ ሌሎችን ጠቅልለው ይዘው መጣልም ይችላሉ። ያ ከሆነ ደግሞ ለኒኩለር መሳሪያ ሕግ እንዳወጣ እነኛ ሀገሮች ተከላክለዋል ተብሎ በሪኮርድ ሊመዘገብባቸው ሆነ። ወደፊት ማስቆም እንዳለባቸው እነሱ ከሰሩ በኋላ ያስባሉ። ስለዚህ በዛ ሰዓት ላይ ኖ ማለትም አልፈለጉም። በውስጥ ለውስጥ ይለምኗቸው ጀመረ። አንሱ፣ ይህን አጀንዳ ራሳቸው ቢያነሱት ይቀራል። አላነሳም አሉ። በተደጋጋሚ ተጠየቁ፣ በተለያየ መንገድ። በፍጹም አሉ። ይህ እውነት ነው፣ ምን አድርግ ነው የምትሉኝ ነው ያሉት። መጨረሻ ላይ ከአፄ ኃይለ ሥላሴ ጋር ግንኙነት ተደረገ፣ ቀጥታ በውጭ አዲስ አበባ። አፄ ኃይለ ሥላሴ ብዙ ከአሜሪካኖች የሚጠብቁት ነገር አለ፣ ከሌሎች የሚጠብቁት ነገር አለ። ብዙ ወደ ሀገር ውስጥ የገቡ የምናውቃቸው ትላልቅ ተቋሞች በእርዳታ የመጡ ናቸው፣ በአሜሪካውያን የአየር መንገድን ጨምሮ። እነኛ ፕሮጀክቶች ሊበላሹ ነው። አወጡ፣ አወረዱና መጨረሻ ላይ ለሐዲስ ዓለማየሁ መልእክት ላኩላቸው። እባክህ ያሰብነውን ጉዳይ እስክንጨርስ ይህን ነገርህን አንሳ አሏቸው። ሐዲስ ዓለማየሁ ጉባኤው ላይ አሁንም እኔ ማንሳት አላነሳም፣ ግን እናንተ እንዲቀር አድርጉት፣ በሪኮርድ ይመዝገብልኝ ይላሉ። ይህን ብታደርጉ እስማማለሁ አሉ። በሪኮርድ ሀሳቡን አቅርበው እንደነበር ተመዘገበ፣ ተነሳ፣ ከአጀንዳው ወጣ። ትልቁ የዓለም የስጋት ጥያቄ ማለት ነው። እና በዚህ መልክ የተከናወነ ነው። እንደምናውቀው ዛሬ ያው የዓለም ስጋት ነው ኒኩለር። ምን የአይነት ኃይል እንደተፈጠረ አናውቅም። አቶሚክ ቦምብ በጃፓኖች ላይ በተጣለ ጊዜ እኮ የ20,000 ቶን ቲኤንቲ ቦምብ ድምር ነው አቶሚክ ቦምብ። ያ የመጀመሪያው። አሁን በዩራኒየም ብዙ ተሄዷል። አንዳንዱ ኒኩለር ከኬሚካል ጋር የተያዘ ምን ነገር እንዳለው አይታወቅም። ሚስጥር ነው። የወታደራዊ ሀሁ የሚጀምረው ሁል ጊዜ ከሚስጥር ነው።
ምን አቅም እንዳለ ብዙ አይነገሩም። ብዙዎች በፊት ለፊት የሚሉት ሌላ ነው እንጂ የሰሩት ሀገሮች ብዙ ርቀት ሄደዋል። በመሳሪያ ግንባታ ብዙ ርቀት ሄደዋል። ከየት በኩል እንደሚተኮስብህም አታውቅም። ዛሬ ኢራንና ለምሳሌ እስራኤል ጆርዳንን ተሻግሮ ነው በሰማይ ላይ አንዲት ልጅ ከጆርዳን ያለች በሰማይ ላይ ሲሄድ እናየዋለን፣ አስፈሪ ጊዜ ነው ትላለች። ኢትዮጵያ ስደተኛ ከሀገር ሀገር የሚወራወረው ነገ ከባህር ውስጥ ከውቅያኖስ ከየት የሚወረወርብሃል ጠላ እንጂ እንደ ድሮ የምታጓጉዘው አይደለም። ነጥብ ቦታ ላይ ታርጌት አድርገህ በጂፒኤስ የምትልከው ነገር ነው። ያ ደረጃ አለው፣ የኃይል ደረጃ አለው። ይህንን ያየሁት ይበልጡ ነው አልበርት አንስታይን መጀመሪያ አቶሚክ ቦምብ የሚፈጠር ሀሳብ አቅርቧል ሩዝቬልት። ያኔ እኛ አቶሚክ ቦምብን ካልሰራን ሂትለር ይሰራዋል፣ የኔ ተማሪዎች አሉ፣ ፎርሙላ ኦልሬዲ አለ ጀርመን ውስጥ እና ቶሎ መቅደም አለብን አቅርቦ የነበረ ሰው ነው። ምርጫ ስላጣ ነው ያን ያደረገው። አቶሚክ ከፈነዳ ጦርነቱ ከቆመ በኋላ ዩኒቨርሳል አቶሚክ ምናምን የሚባል ድርጅት አቋቁሞ ይወገድ ከምድር ላይ የኒኩለር ኃይል በሙሉ ይወገድ የሚል ተቃዋሚ እንትን ፈጥሮ ሰልፍ ይወጣ ነበር ኒውዮርክ ዩናይትድ ኔሽንስ ዙሪያ። እና እንደዚህ ነው አቶሚክን በሚመለከት ያለው ሁኔታ። በተመድ ውስጥ መስራች የኢትዮጵያ የልዑካን ቡድን አባላት ፎቶ ከጉባኤው አቅራቢያ ላይ ጉልህ በሆነ ብዙ ትላልቅ መንግስታት ባላገኙት የግድግዳ ሰሌዳ ላይ ሙሉን ተለጥፎ ይታያል። በምስረታ ጉባኤ ላይ ሳን ፍራንሲስኮ ነው የተካሄደው። አሁን ዩኤን ያለው ኒውዮርክ ውስጥ ነው። በምስረታ ጉባኤ ላይ ጥቁሮች ተሳትፈው እንደነበሩ የሚያሳይ የመጀመሪያው ምሳሌ ነው እና አክሊሉ ሀብተወልድ፣ ምናሴ ለማ፣ ኤፍሬም ተወልደመድህን በጣም ይገርማል። ከተለያየ የኢትዮጵያ ክፍል ናቸው እነኚህ ሰዎች። አማኑኤል አብርሃም እነኚህ አምስቱ ሆነው አምስቱን ፈርመዋል። ኢትዮጵያውያን ሙሉ ተሳትፎ አድርገዋል በምስረታው ላይ። ያንን ለዓለም እንዲያሳይ በአንድ ዘር ላይ የተመሰረተ እንዳይደለ ለማስረዳት ዩኤን በታሪካዊ ቅርስነት ያስቀመጠው ፎቶ ነው። እነሱ ሲፈርሙ ያው እዛ ላይ እንዳያችሁት ነው ፎቶ ቀርቧል። ይሄ 2-3 ያይቸዋል። በኋላ በሌላ ጊዜ ስንመጣ ተነስቷል። እንዴት ተነሳ? ቅድም እንዳልከው መጠየቅ የሚገባውን ቢሮ ጠየቅን። ጥያቄው ተገቢ ጥያቄ ነው፣ ግን ማቅረብ የሚችለው አባል በሆነው በመንግስት ነው። መንግስት ነው አባል የሆነው፣ በግለሰብ ደረጃ የሚቀርብ አይደለም። እሺ መንግስት እንዲያቀርብ መጠየቅ አለብን ተባባል። ጋሽ ግርማ ደወለ። እንደዚህ ያለ ነገር ተነስቷልና እኛ ተባብረን አንዳች ነገር ቦታው ማስመለስ አለብን አለ። በኒውዮርክ የኢትዮጵያ ኤምባሲ እና ፍተሻ ነው ከዛ በኋላ የተደረገብን። በስልክ ፍተሻ በሉት። ጥያቄ ከበዛ ፍተሻ ነው። ፍተሻ ማለት ምን አነሳሳችሁ? ምን አሳሰባችሁ? ትሄዳለች፣ አምባሳደሩን ታናግራለች፣ ቀጠሮ ይሰጠናል፣ ነገ ደውሉ፣ ይደወላል። ዓላማችሁ ምንድን ነው? ግን ለምንድን ነው እኛ ባያስፈልግ ህዝብን አስተባብረን ይህ ቦታ እንዲመለስ ማድረግ ይቻላል። ከተቻለም ሌሎች አጋር ጥቁሮችን ማነሳሳት ይቻላል። ያን ያህልም አይከብድም ነበር። ኢትዮጵያ መንግስት ከተጠየቀ ሪዝነብል ነው እና ግን መልሰን እንደውላለን ይላሉ። አሁንም ጥያቄ ነው። ፍተሻው በዛም እንደውላለን እንዳሉ ሳይደውሉ ቀሩ። የኢትዮጵያ ኤምባሲ በኒውዮርክ ነገሩ ቀረ። እንዲህ አይነት ነገር ነው የገጠመው። አፄ ምኒልክ ባቡር አስገቡ፣ ሀዲድ አስገቡ፣ አብረው ስልክ አስገቡ፣ ወፍጮ አስገቡ፣ መኪና አስገቡ፣ ብስክሌት አስገቡ፣ ፊልም ቤት አስገቡ። እነኚህ ሁሉ ተቃውሞ ቀረበባቸው። በወፍጮ የተፈጨ ዱቄት እንጀራ አንበላም ብለው መኳንንቶቹ አኮረፉ፣ አፈጠጡባቸው። እንዴ ሚስት ተንበርክካ በድንጋይ ወፍጮ ስትፈጭ ደክሟት ንፍጧ ሲበጣ ብላ ቀሚሷ ላይ የጠረገች በቀኝ በጇ ያንን ነው መብላት የሚሻል በእንደዛ አይነት የተፈጨ ዱቄት ብለው መኳንንቶቹን ተቆጥተው በወፍጮ የተፈጨ ዱቄት እንጀራ እንዲበሉ አደረጉ። ከዛ በመቀጠል የመጀመሪያው የኢትዮጵያ ቴሌኮሙኒኬሽን ስራ አስኪያጅ አቶ በትሩ አድማሴ
90ዎች ውስጥ ናቸው። አሁን ቤት ውለዋል። ካምብሪጅ ኦክስፎርድ ዩኒቨርሲቲ ኤሌክትሪካል ኢንጂነር ነበሩ። ንጉሱን አስፈቅደው ነው የተማሩት። ከዛ በፊት በምኒልክ ጊዜ 4 ወይ 5 የውጭ ሀገር ዜጎች ነበሩ። ፖስታ ቴሌፎንና ቴሌግራፍ ነበር የሚባለው ሚኒስቴር ጽሕፈት ቤቱ። የውጭ ዜጎች ነበሩ። ምኒልክ ምን ያህል ለስልጣኔ ቀናኢ እንደነበሩ ምናልባት ቴዎድሮስን እናስታውሳለን። ምናልባት እሳቸው ጋር በልጅነታቸው ተማርከው ሄደው ያንን ሀሳብ ይዘው ተግባር ላይ ያዋሉ እሳቸው ናቸው መሰለኝ። ለእኚህ ታላቅ ንጉሳችን አባታችን እንደ ማኦና እንደ ሌኒን ምርጥ ስራዎቻቸውና ምርጥ አባባሎቻቸው ሴሌክትድ ወርድስ ኤንድ ሴሌክትድ ወርክስ ኦፍ ምኒልክ የሚል እንዳለ ጌታ አዘጋጅ። አመሰግናለሁ። ለአሁኑ ትውልድ የሚጠቅመው የምለው ምንድን ነው? አሜሪካ ውስጥ ብዙ በአርካይቭ ውስጥ ብዙ የኢትዮጵያ ጉዳይ እንዳለ እንዲያውቅ ያደርገዋል ትውልዱ እና አንቱ ያው በልቦለድ እዚህም በጽሁፍ ስራ ስለኖሩ ጠልቀው ገቡበት። አብዛኛው ግን አሜሪካ ቀልጦ የቀረ አለ ከጃርሶ ክሪቤል ውጭ። ማለት ጃርሶ ክሪቤልም እንግሊዝ ሀገር ሆኖ ለንደን ያው እየጻፈ አሁንም በጽሁፍና በስዕል ነው የሚኖረው። ሰፈሩም እዚህ ያለንበትም ቀበና ያው የነ ጃርሶ ሰፈር ነው አሁን ያለ ነው። እና እዛ መጽሐፍ ላይ ደስ ካለኝ ውስጥ አንዱ ለምሳሌ ከአድዋ ድል በኋላ ኤምባሲዎች በሙሉ እዚህ ቀበና ነበር። ሌጌሽኖች በሙሉ የተከፈቱት ከአድዋ በኋላ ነው እንላለን። ግን ከዛም በፊት እንግሊዞች አሪስ 3 ቮሊዩም መጽሐፍ ጽፎ 34 እንግሊዛውያን መጥተው ነበረ እና እሱንም ጠቅሰውታል። እና እንግሊዞች ከአድዋ በኋላ ኢትዮጵያን ይፍሯት እንጂ ከዛ በፊት ግን የሚንቀጠቀጡላት ሀገር ናት። አፍሪካ አንደኛ ኮመንዌልዝ የሚባል በሙሉ አገራትን ይዘው እንኳን ኢትዮጵያን ወዲያው መቅደላ ደርሰው ወዲያው ነው የወጡት። አንድ ታላቅ መንፈስ አለን ብለው ያምናሉ እንግሊዞች ኢትዮጵያን ለመውረር። በኒዮ ኮሎኒያሊዝም ሊወሯት ሞከሩ እንጂ በቀጥታ አልቻሏትም ኢትዮጵያን። ማለት እነ ጋናን ቅድም አሻንቲን አንስተዋል በሙሉ ይዘው ግን ኢትዮጵያን እና ኢትዮጵያን አሁን ከዋሚ ንክሩማ ተነስተዋል። ቅድም ዛፕሲኒያን ቸርች ላይ ከዋሚ ንክሩማ ለምሳሌ አፍሪካ ህብረት ብንገባ ሐውልቱ ላይ የተጻፈው ኢትዮጵያ ስትሪቸር አንድ ቱ ጎድ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ወይም ኢትዮጵያ ታበጽሕያ በእግዚአብሔር፣ ይሄ የጠቅላላ አፍሮ አሜሪካንስ የሚዘምሩት መዝሙር ነው። የዳዊት መዝሙር የጸሎት ብቻ ሳይሆን የእንትንም የእንቅስቃሴና ስትራግል ከቅኝ ግዛትን ለመገርሰስ ይሄ መዝሙር ወሳኝ ነበረ እና ዛፕሲኒያን ቸርችን መክተቶት በጣም ደስ ብሎኛል። ሁለተኛ ነገር ደግሞ አሪስ መነሳቱ ራሱ አሪስን ያየ ሰው በጣም ነው። እኔ አሁን ያንቱ መጽሐፍ በአሜሪካ ውስጥ ድንቅ ሆነው አሁን የመጽሐፍ ድንቅ እንዲሆን ያደረገው የቤተ መዛግብቱ ጉዳይ ነው። ማለት ሁሉም ልክ ለምሳሌ ሂስቶሪያን እያሉ ጋዜጠኛው ዘውዴ ረታ የዘውዴ ረታ ልፋትና ያንቱ ይታየኛል። ለእኔ እንትን አርካይቭ ስራ ከባድ ነው እና አንደኛ ዶክመንቱ መገኘቱ ሳይቃጠል በተለያየ ነገር ሳይጠፋ መገኘቱ ትልቅ ስራ ነው እና ያሁኑ እዛ ያሉት ብዙዎቹ ለምን አልጻፍም የሚለውን ነው ልጠይቆት የምፈልገው። ሌሎች ለምን አልጻፉም ነው እንግዲህ አላቅም። ሌሎች ለምን እንዳልጻፉት እነሱ ያውቃሉ። ግን ስራው ቀላል አይደለም። እኔ በመሀል ተዳክሜ ዝዬ ማን ሊጨርሰው ይችላል ይህን ሁሉ ዶክሜንት ቢሰጠው ብዬ ሁሉ የሚሰራ አልመስል እያለኝ ነው እንደገና እየተነሳው የምቀጥለው። አንደኛ በስፋት ብዙ አእምሮዬን እያሰፋልኝ የሄደ ትምህርት አለ በፍለጋ ውስጥ። የፍለጋው ሩጫ ሰፊ ነው። በመጀመሪያ ደረጃ ፍላጎት ይፈልጋል። የታሪክ ምርምር እንደምታውቁት ፍላጎት ይፈልጋል፣ የማወቅ ጉጉት ይፈልጋል። እሱን ይዤ ነው የሚሄደው። መጽሐፍ ኋላ የሚመጣ ተልእኮ ነው፣ የማወቅ ጉጉት እና ይሄ ነው የመጽሐፉን ኃላፊነት ደግሞ እንደገና የሚጭንብን መረጃ ሰብስበን አወቅኩ ራሴ አንድ ነገር ብዬ ስል ወደ ሁለተኛ የመጽሐፍ ኃላፊነት ውስጥ የሚወስደኝ የኢትዮጵያን ነገር ስመለከት ነው። አሁን ያለውን ስመለከት አንድ አባባል እንደ ምሳሌ እጠቀማለሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው እንላለን።
የኢትዮጵያዊነት መጀመሪያ ኢትዮጵያዊ ሆኖ መወለድ ወይም ከኢትዮጵያውያን መወለድ ወይም ኢትዮጵያ ውስጥ መወለድ በቂ አልሆነም። ከኢትዮጵያ ተወልደው ከኢትዮጵያውያን ተወልደው ዳውን ኢትዮጵያ የሚሉ አጋጥሞናል በኛ ዘመን። ስለዚህ ቀጥሎ መሰራት ያለበት ነገር አለ ማለት ነው። ኢትዮጵያዊ ለመሆን ቀጥሎ ከሚሰሩባቸው ስራዎች አንዱ እንዲህ ያለውን በጥናትና ምርምር እጃችን ላይ የሚገባን ነገር ለህዝብ በማተው ነው። ይሄ ትውልድ ባያነብ ተኪሉ ትውልድ ያነባል፣ ይመረምራል። ሁለተኛ በዘለማድ የሚቀርቡ የታሪክ ጽሁፎች አሉ። ምንጫቸው አይጠቀስ፣ የግል አስተያየቱ ይሸከሸካል። እኔ መጀመሪያ ከራሴ የምጽፈው ነገር የለም። ከራሴ የምጽፈው በመጽሐፍ ውስጥ መግቢያውን እንደ መድረሻ እንደ መነሻ እያልኩ የምጽፋቸው ነገሮች ናቸው። በቃ እዛ ውስጥ ነፃ ነኝ፣ እኔን ነው የምታገኙት። ከዛ ወዲያ ያለውን ግን መገጣጠም ነው ስራዬ። የጽሁፍ ልምዴና ችሎታዬ እዛ ላይ ይጠቀምበታል። እሱን ሚዛናዊ ለመሆን የሀቅ ጥያቄን ከግምት ውስጥ ማስገባት ይጠይቃል እና ሁለተኛ መስዋዕትነት አለ። ባይታተም ኖሮ አታውቁትም እኮ እኔ ግን ደክሜያለሁ። ስለዚህ ምስጋናዬ ከፈጣሪ ላይ እጅግ ከፍ ያለ ነው። በተለይ በሁለተኛው መጽሐፍ ላይ የኢትዮጵያን ታሪክ ማጥናት ደግሞ ፈተና አለው። እኔ ልጅ ሆኜ ጋሽ ጳውሎስን በትግል እየቀረብኩ እስር እል ነበር፣ አብሬው አወራው ነበር። ፈተና አለው የኢትዮጵያን ታሪክ መጽሐፍ። ለብቻው እንደው ሌላ ጊዜ ነግራችሁ እና ኢትዮጵያን ታሪክ ስታጠና ፈተና አለ። በቁሳዊም በመንፈሳዊም ብዙ ፈተና ይገጥማል እና ይህን ትቼ ልለፍ ከሚል ነው የምትሰራው። እና ለሌላ ለትምህርት ከሆነ ያን ያህል ለምን ትደክማለህ? ታይትል ከሆነ በቀላሉ የምታገኝበት ሁኔታ ይኖር ይሆናል። እሱም ቢሆን ስራና ልፋት ይጠይቃል። ዶክትሬት በቀላል አታገኝም። ተቀጥቅጠህ ነው የምታገኘው። ተምረህም ታይትሉ እንደገና ሌላ ሸክም ይሆናል። በህዝብ ዘንድ ምን ይጠበቅብኛል? ይሄንን ይዣለሁ ስሙን ብለህ ያለ እረፍት እንድትሰራ የሚያደርግ ነገር ነው። መጽሐፌ በሚገባው ልክ ተነቧል ብለው ያስባሉ ወይ? አንደኛው እሱ ሲሆን ከዛ ጋር እያይዤ ግን እንዴት እንዲነበብ ይፈልጋሉ እርስዎ መጽሐፎት? ይሄኛው መጽሐፍ እንዴት ቢነበብ ይወዳሉ የሚለውን ለመጠየቅ ነው። አመሰግናለሁ። ሌሎች ቢያነቡት መልካም ነው ብዬ አስባለሁ። ምክንያቱም የተጻፈበት ዓላማ ላይ አስተዋጽኦ ስላለው። ግን በዛ ጊዜ ማቃጠል ብዙ አልፈልግም። ምን ያህል ሰው አነበበ፣ ምን ያህል ሰው ተሸጠ ቢነበብ ጥሩ ነው። በተለይ ወጣቶች ቢያነቡ እፈልጋለሁ። ወደፊት የሚያነቡት እንደሚመጡ ይሰማኛል፣ አውቃለሁ። ይመጣል ግድ። ለማወቅ የፈለገ ሰው ያንበብ። ለማወቅ የማይፈልግ ሰው እባካችሁ አትግዙ፣ አታንቡ። ለማወቅ ካልፈለጋችሁ ለማወቅ የማይፈልግ ሰው መጽሐፉንም ገዝቶ ለአንብበውም ቢለው የተፋታ ነው የሚሆነው ልቦናውና ታሪኩ። እና ይህንን ነው የምለው ባጭሩ። ዊሊያም ኤሊስ የከፈለውን ዋጋ፣ ልፋቱን፣ ድካሙን ስመለከት በጣም ነው አንተን የመሰለኝ። እኔ ሳነብ እያነበኩ እያለ ራሱ እሱ እንዳደረገው እኮ ነው ያደረግከው አይነት ስሜት ተሰምቶኛል። ምክንያቱም ዊሊያም ኤሊስ እዚህ መጽሐፍ ላይ እንደተገለጸው ስለ ኢትዮጵያ ታሪክ አቢሲኒያን በሚመለከቱ የተጻፈው በእንግሊዝኛ፣ በጀርመንኛ፣ በሌላውም ቋንቋ ማንኛውም ጽሑፍ ካላችሁ እያለ ወደ የድሮ ሰነዶች ወደሚሸጥባቸው አሮጌ ቅርሶች ወደሚሸጡባቸው አካባቢዎች ሲሄድ ሁሌ ገርማቸው የነበረ አንተ ብቻ እኮ ነው የምትጠይቀን ይሉታል። አንተ ብቻ እኮ ነው የምትገዛን ሲሉት አንድ ቀን ዓለም ሁሉ ሊያነበው የሚችል ታሪክ ይወጣዋል የሚል ፍላጎት ነበረው። ቀን ይመጣል ይል ነበር። ያ ቀን ይመጣል፣ ምንም ጥርጥር የለውም። ቀስ በቀስ እንደዚህ ውይይቶች እየዳበሩ ሲመጡ፣ ነገሮች የተስተካከሉ ሲሄዱ መነጋገሪያ ይሆናሉ። ዊሊያም ኤሊስ ጥቁር አሜሪካዊ በጣም ደህና የሄደው የሁለቱን ሀገር ግንኙነት ፍሬያማ ለማድረግ እየጣረ እየጋረ፣ ኋላ ግን አንድ ሰው ጠፋ፣ ራሱን አጠፋ፣ ከመርከብ ተሰወረ ተባለና ከባድ ነገር ውስጥ ገባ እና ምንጊዜም ቢሆን እውነት ያማል ይላል። ይህ አባባሉ ራሱ ይገርማል። ቅድም ካልከው ጋር ስለሚገኝ ነው። ሁሉም እውነት
ጣፋጭ አይደለም። እንደውም እውነት የሚያስከፍለው ዋጋ ይበዛል። እውነትን የሚያውቁ የበለጠ በየዕለቱ በየሌሊቱ ወደ ቀራንዮ መስቀል ተሸክመው ይወጣሉ። ዕዳ ነው እውነትን ማወቅ፣ የእውቀት ሰው መሆን። ምን ገጠመው ዊሊያም ኤሊስ? ዊሊያም ኤሊስ ለኢትዮጵያ ፍቅር ያለው ጥቁር አሜሪካዊ ነው። በሱ ልክ የተነሳሱ ሌሎች ብዙ ጥቁሮችም ነበሩ። እሱ ብልህ ስለሆነ ሚሊዮነር ለመሆን በቃ እና ከሀብቱ ጋር ከስራው ጋር ኢትዮጵያ ጋር አንድ ስራ መስራት ያስብ ነበረ። ሜክሲኮ ሄዶ መሬት ገዝቶ ምናምን እንደዚህ ጥቁሮችን ወስዶ የጥጥ ልማት ሞክሯል። ብዙ ተጽዕኖም አለበት ከነጮች ይገጥሞ የነበረ። ኢትዮጵያ ነፃ ከወጣች ከአድዋ በኋላ ስለ ኢትዮጵያ ብዙ መጽሐፍ አሰባሰብ በኒውዮርክ መቼም እንዲሁ የምትሄዱ ሰዎች አሮጌ መጽሐፍት መሸጫዎች ክብር አላቸው። አሁን በቅርቡ እንኳን ከመምጣት በፊት እንደ አንድ የአሮጌ መጽሐፍ ሱቅ ገብቼ እንደ ጉድ ነው ያልኩት። እውቀታቸው የሻጮቹ በመጀመሪያ ደረጃ በዚህ በዘመናዊ ላይብረሪ የማታገኘው የጠፋ መጽሐፍ እነሱ ጋር ነው የሚገኙት። እና ብዙ አዋቂዎች፣ ትላልቅ ፕሮፌሰሮች አሮጌ ተራ አይጠፉም። አሮጌ መጽሐፍት ሽያጭ ቦታ አይጠፉም። ምክንያቱም የማይገኝ የተመረጠ መጽሐፍ ነው እዛ የሚገኘው። ብዙ ታላላቅ አንባቢያን በቤታቸው የሰበሰቡትን መጽሐፍ ሲወጡ የሚናዘዙት ለአሮጌ መጽሐፍት መደብሮች ነው። ብዙ ትላልቅ ሰዎች የሀገር መሪዎች ሊሆኑ ይችላሉ። እነሱ ጋር የምታገኘው እሱ ነው። 18,000 ማይልስ ቡክሸልፍ ስቶር የሚል አለ። 18,000 ማይል የመጽሐፍ ድርድር ያስቡት። እዛ ስትሄዱ ጠባብ ሆኗል። በቃ መተላለፊያዎቹ ይሄዳል፣ ፎቅ ላይ የሚሉ ይወጣል። እና በዛ ውስጥ ስታልፍ ተጋፍተ ነው። እዛ ቆመው ደርቀው የሚያነቡ ከሃርቫርድ የመጡ ምሁራን አሉ እዛ ቦታ የሚያገኙት። እና እነኚህ በአሮጌ መጽሐፍት ሽያጭ ላይ የተሰማሩ ሰዎች ብዙ የሰበሰባቸው ነገሮች ስላሉ ዊሊያም ኤሊስ እየሄደ እዛ የኢትዮጵያ ነክ የሆነ ነገር በሙሉ እኛም ማናውቀው ብዙ መጽሐፍ አለ። እሱን ይሰበስብ ነበር። በነገራችን ላይ በምኒልክ ዘመን በህይወት በነበሩበት ጊዜ ከ300 በላይ መጽሐፍት እሳቸውና ሀገራቸውን የሚመለከት ተጽፏል። ሊስቱን አግኝቼዋለሁ ከዓለም አቀፍ ካታሎግ። ወደፊት እነሱን ካታሎጉን ራሱ ሰርቶ ዝርዝራቸውን የት እንደሚገኙ ማስቀመጥ ይቻላል። ወደ 400 ነው ሊስቱ የሚያሳየኝ፣ ግን አንዳንዱ ከፈረንሳይኛ ወደ እንግሊዝኛ ከእንግሊዝኛ ወደ የተተረጎመ ስለሆነ ወደ 300 ይወርዳል። አናውቀውም፣ አላገኘናቸውም። በተለያየ ቦታ ላይ ያሉና እሱ እንደዛ ያለ መጽሐፍትን ከኒውዮርክ ውስጥ ሙጥጥ አድርጎ ሰብስቦ ነው አሁን ቅድም ያየኸውን ታሪክ የተጻፈበት። እና መጨረሻ ላይ ወደ ኢትዮጵያ ይመጣል፣ ከንጉሱ ጋር ይገናኛል፣ ይመለሳል። አንዳንድ ስምምነቶችን አድርጎ የስኪነር ያመጣውን ውል ስምምነት ፕሬዚዳንቱ ከፈረሙ በኋላ የሚመልስ ሰው ሲፈልጉ እሱ ተመላሽ ስለነበር ለሁለተኛ ጊዜ ለእሱ ሰጡት። እሱ እንዲያደርስ ግን ከጎኑ ሰው ጨመሩበት። ከዛ ሰው ጋር በመርከብ ሲሄድ ነው ያ ሰው ከመርከብ ላይ ጠፋ። ሞቶ መሆን አለበት፣ የገደለው ዊሊያም ኤሊስ ነው የሚል ጥርጣሬ ተነሳ። ጥቁር ስለሆነ በቃ ጋዜጦች በሙሉ እሱ ላይ ወረዱበት። የፈረንሳይ ፖሊሶች ምርመራ ውስጥ ገቡ፣ የእንግሊዝ ፖሊሶች ምርመራ ውስጥ ገቡ። የአሜሪካ መንግስት የሚከታተል ሚስጥር ሆነ። መጨረሻ ግን ጉዞ መቋረጥ የለበትም እና የአሜሪካ መንግስት ቀጥል፣ ምንም ቃል ለሚዲያ እንዳትሰጥ ተብሎ ተነግሮት በፈረንሳይ አድርጎ ቀጥታ ወደ አዲስ አበባ መጣ እና ያን ስራ መስራት ቻለ። ዊሊያም ኤሊስ በዛ ተጠረጠረ። ከመጣም በኋላ መንግስት ነገሩ እንዲራገብ አይፈልግም። ያንን ቻል አደረገው በትዕግስት። መጨረሻ ላይ ግን ክሊራንስ ከውጭ መስሪያ ቤት ስቴት ዲፓርትሜንት ተጻፈለት እና ከዚህ ጋር ከወንጀል ጋር የሚያገናኘው ነገር የለም የሚል ማረጋገጫ ይዞ አረፈ። ከዛ በኋላ ግን ብዙ አገልግሎት ሰርተዋል። የመጀመሪያ የሚኒሊክ መልእክተኛ አሜሪካ ሲሄድ የማታውቁት ታሪክ ገና አለ። አንድ ተራ መልእክተኛ የሚኒሊክ መልእክተኛ ሄዶ ምን እንደገጠመው የሚደንቅ ታሪክ አለ። በዛ ጎን ሁሉ ይሄ ሰውዬ አገልግሎት ሰጥቷል። መጨረሻው የት ሞተ የት ደረሰ የሚለውን ለማወቅ እኔ በጂኒኦሎጂ ጥናት የዘር ሐረግ ተዋረድ
ባለሙያዎች አሉ። ውድ ነው እሱን ለማስጠናት። የገሌን ተወላጆች ፈልገህ ስጠኝ ብለህ ባለሙያ ብትሰጡት ያሉትን የሀገሪቱን ዳታዎች በሙሉ ሰብስቦ እዛ ውስጥ አጥንቶ አጥርቶ አበጥሮ ያወጣላችሁ። ገሌ ገሌ የሚባል እዚህ አለ፣ ገሌ ገሌ የሚባል ያወጣልሃል። እዛ ሀገር ባለው አሰራርና የእሱን ልጆች አገኘኋቸው። ካሊፎርኒያ ውስጥ ነበሩ። ተገናኘን። ስለ አባታቸው የሚያውቁትን አልነገሩኝ። ይሄ አሁን ለኪሪዮሲቲ ነው፣ ምጽፈው አይደለም እንዲሁ ለኪሪዮሲቲ እና እሱን በሚመለከት አንዳንድ መጽሐፍ ከቤተሰብ ጋር ተያያዙ እንደተጻፈ ተጨማሪ ፎቶዎች ሁሉ መጡ። ይህንን አገኘሁ እና ዊልያም ኤሊስ በጣም ኢንትረስቲንግ ሰው ነው። በጣም ኢንትረስቲንግ ነው። ብልህ የነበረ ሰው ነው። እዛ ውስጥ የምታዩት የደብዳቤ አጻጻፍ አይገርማችሁም? ደብዳቤ አጻጻፍ ዝባዝንኬ የለውም እኮ ጥር ምጥን አድርጎ እኚህ የአሜሪካ ሰዎች የደብዳቤ አጻጻፍ ይገርመኛል። እጥር ምጥን ቱ ዘ ፖይንት ነው በቃ። እኔ አልችልም እንደዛ። እና እንደዚህ አይነት ብስለት ያላቸው ነገሮችን ለማሳየት ነው እዛ ውስጥ ደብዳቤዎችን ከካርኒጊ ጋር የሚመላለሱት በጥቂት መስመር ደብዳቤዎች የምታዩት። 300 መጽሐፎች በአፄ ምኒልክ ዘመን ስለ ኢትዮጵያ የተጻፉ 300 መጽሐፎች እንደነበሩ ጋሽ ንጉሴ ሲናገር መጀመሪያ ምን ልል ነበረ? እነዚህን ነበር እዚህ ማስመጣት አይነት ነበረ። ግን ኖሬ በህይወቴ አይቼ በጣም ካፈርኩባቸው ነገሮች መካከል እነ ተክለ ጻዲቅ መኩሪያና ሌሎችም ከእንግሊዝ፣ ከፈረንሳይ፣ ከቤልጅየም ያመጧቸው መጽሐፍት ስንት ዓመት ያስቆጠሩ መጽሐፍት በኪሎ የተሸጠበት ሀገር ዜጋ ነኝ። በጣም ነው። እንደዛ ብቻ አይደለም፣ ለምን ይሸጣል በማለታችን ራሱ ስማችን እያጠፋችሁ ነው የሚል ውዝግብ ውስጥ ገብተን የነበርን። በኋላ ደግሞ እውነት እንደሆነ ሲረጋገጥ እሺ እነማን ናቸው የገዙት? የገዙ ሰዎች ተባለ። የገዙ ሰዎች መጽሐፍ እንዲመልሱ ተደረገ። አልተከፈላቸው እስካሁን ድረስ ከፍለው ነው የገዙት። በኪሎ የገዙትን መጽሐፍ ራሱ መልሶ የገዛው ሰው እነሱ አትርፎ ሸጠላቸው። የነ ጄምስ ብሩስ እና የሌሎችንም። ከዛ የተወሰኑትን ሰበሰቡ። ለምንድን ነው መጀመሪያውንስ የሸጣችሁት ስንላቸው የቆዩ ናቸው እና እኔ ማቀው የቆየ ነገር የበለጠ እንደሚወደድ ነው። የቆዩ ስለሆኑ ቦታ ከሚያጣበብ ብለን ነው አሉ። የት ወመዘክር። አዎ ከዛ ይሄ እውነት ነው። ብዙ ውዝግብ ውስጥ የተገባበት ጉዳይ ነው። ያው ስንቱን አሳለፍ ነው ልንድን ነው ማለት ነው እንደ ዘበት። እዚህ ላይ ካነሳቸው ሰዎች መካከል አንደኛው ሁገስ ሊሩ ምን ይላል? እዛ አሜሪካውያን ትዳር ላይ ስራ ላይ ስላላቸው አቋም የተናገረውን ያሰፈርከው ሀሳብ ለብዙዎቹ የሚሆን ነው። ዛሬ አብዛኞቻችን ተመሳሳይ ኑሮ እየኖርን ስለሆነ ጥቂት ላንብብላችሁና ጥያቄ እንቀጥላለሁ። ንግግር ሲያደርግ ነው። በስራ ደክማችሁና አልቧችሁ፣ ሆኖም ግን ደህና ገንዘብ አፍርታችሁ በቤት ስትገቡ ለሚስቶቻችሁ በዋነኛነት የሚናፍቁትን ነገር ያመጣችሁላቸው አድርጋችሁ ማሰባችሁ ተዉት። ለሚስቶቻችሁ ከወርቁ አሳነሳችሁ ይበልጡኑ ራሳችሁን ስጧቸው። ሚስትህ ባልተጋራችው ሐሳብና ትግል ድል አደርጋለሁ ብለህ እንዴት ተስፋ ታደርጋለህ? ቃሌን ውሰዱ፣ እመኑኝ። ሴት ልጅ ከመመለክ ይልቅ መፈቀርን ትመርጣለች። ወርቅ ልታሸክማት፣ ሐር ልታለብሳት ትችላለህ። ይሄ ሁሉ ለልብ ምግብ አይሆንም። እጅህን ስጣትና በእርጋታ አናግራት። ያንተ መቸገር የእሷን ሕይወት የሚያጨልም አድርገህ በማሰብ አትስደባት። ለሌሎች በመሰቃየትም ውስጥ ደስታ አለ። ያንን ደስታ ለራስ ብቻ አታድርገው ይላል። አንዱን አረፍተ ነገር ልድገመው። ሚስትህ ባልተጋራችው ሐሳብና ትግል ድል አደርጋለሁ ብለህ እንዴት ተስፋ ታደርጋለህ ይላል። ይህንን አነበብኩና ምን አልኩኝ? ቀጥታ የሄድኩት ምስጋና የሚለውን ገጽ ደግሜ ያነበብኩት። ከዛ ራሱ ጋሽ ንጉሴ አየለ ተካና ቤቱ ቤተሰቡ ሚስቱ እንዴት ናቸው ማለት ነው። ከዛ ሳይ ባለቤትህን ትዕግስት እሸቱን ልጆችን ደግሞ አፎሚያና እዝራን አመስግናል። በአሜሪካ ኑሮ በዚህ ሁሉ ውጣ ውረድ እንዴት ቻልከው? ድካሙ ልፋቱ ስንል እንዲህ ባለ ጉዳይ ምንም ጥርጥር የለውም ቀና ሚስት አጠገብ ከሌለች በስተቀር የሚተገበር አይደለም። አዎ የበለጠ ጉጉት አላት።
አንዳንድ ነገሮች ማንበብ ከጀመረች በኋላ በቃ ትከተለኛለች። አንዳንዴ ቀድማኝ ትሄዳለች እና ይሄ እንዴት ሆነ ትላለች። አንዳንዴ ይድንቃታል። ለምሳሌ አንድ ጊዜ የዳግማዊ ምኒልክ ቤተመንግስት የግብር አዳራሽ አሁን በአንድነት ፓርክ ሄዳችሁ አይታችሁታል። እሱን ሲገልጸው እሱን የሚገልጽበት ፓርት ላይ ብዙ ነጮች ጽፈዋል። ስለሱ አዳራሽ ብዙ ጽፈዋል። እያንዳንዷ ምን እንደነበረች እኔ አሁን አውቃለሁኝ። ድሮ የነበረ አሁን የሌለ ብላችሁ ከጠየቃችሁ የምነግራችሁ ይኖረኛል። እና እሱን ነግራ ከጨረስኩ የት ነው አዳራሽ አለችኝ። መጎብኘት እኮ ያለበት ነው አለችኝ። በዛ ጊዜ የጠቅላይ ሚኒስትር መለስ ዜናዊ የነበሩበት ወቅት ነው እና ቤተመንግስቱ ነው አሁን ታላቁ ቤተመንግስት የሚባለው አልኳት። መጎብኘት እኮ አለበታል አለች። ሰውዬ ጎበኘሁ ምናምን አለች። በበር ማለፊያን ጊዜ በጥንቃቄ ነበር ታውቁታላችሁ። እና ያንን ካየች በኋላ በጣም አዘነች። መጎብኘት ያለብን ምክንያቱም እዛ እየሄድን ምን ጎበኘውን የአንድ ፕሬዚዳንት የእጅ ጽሑፍ ደብዳቤ ከተገኘች ቅርስ ናት። ቅርስ ናት። የትም ሂድ ኮፒዋ ትውልድ ቦታም አለ፣ ዋናውም አርካይቭ አለ። በመጣ ጊዜ ለምን ይዘህ አትሄድም ይባላል። ኮፒ ይሰጡሃል። የኮፒ ቻርጅ ያደርገዋል። ገንዘብ ሀብት ያፈራል። ያ እንደገና ቅርሶችን መሰብሰቢያ አቅም ይሆናል። እንዲህ ያለ ነገር ይሰራል። እና አሁን ከጊዜ በኋላ እኔና እሷ ሄድን አብረን አንድነት ፓርክ ልንጎበኝ ሄድን። ከሞላ ጎደል ታውቀዋለች። በጽሁፍ የተገለጸውን በአካል ለማየት እድል አገኘን። በጣም ደስ አለን። በመከፈቱ ለህዝብ ተመለከት ነው። እያንዳንዷን ነገር ክሪቲካሊ መመልከት ጀመርኩ። አቃቄር ለማውጣት አይደለም፣ ከታሪክ አረዳዴ አኳያ ነው። ለእኔ አእምሮ የሰፋ ነው እና ምክንያት ባላገኝለት እንኳን ያን ግንዛቤ ይዤ ቆያለሁ። ምክንያት እስካገኝለት እንዲህ ነው የምል ማስተያየቱ አልገባም። የሆነው ነው አየሁኝ። ኢትዮጵያ ታበጽሕ እደዊሃ የሚለው ቅድም የጠቀስከው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው አሁን ፈለግኩት አላገኘሁትም። ከንጉሱ አውደ ሰገነት መድረክ በላይ ከፍ ብሎ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው የለም። ይህን የተለያየ ጸሐፍት የጻፉት ነው። እንግዲህ የተለያየ ጊዜ ላይ ረግፎ ወድቆ ሊሆን ይችላል። አሁን አዲስ ጽሑፍ ጽፎ ማስቀመጥ ታሪኩ ጋር ላይ ጣጣም ይችል ይሆናል። የተወሰነበት ሁኔታ አላውቅም። እኔ በመገኘቱ ራሱ በጣም ተደስቻለሁ። ምን ነው በዛ ስራ ውስጥ በተሳተፍኩ የምምልበት ጊዜ አለ። ከቀናይነት ከፍቅር የተነሳ ለምሳሌ እዛ ግቢ ውስጥ ስዘዋወር የሜዳ አህያ አየሁኝ። አስጎብኘውን ገና ነገርኩት፣ እንዳየሁት ነገርኩት። ይሄ ከሳውዝ አፍሪካ የመጣ የሜዳ አህያ ነው አልኩ። አዎ አለኝ። እና ስንት የሜዳ አህያ አይነቶች እንዳሉ ያውቃለሁ። ስንት አይነት የሜዳ አህያ በምኒልክ ዘመን ታሪክ ነው የማውቀው። ንጉሱም ያውቃሉ፣ አሜሪካኖችም ያውቃሉ። የኢትዮጵያ የሜዳ አህያ ሌላው ዓለም የሌለው የት አለ የሚለውን ጥያቄ ለማነሳ አልችልም። እነሱ ባለው አቅምና ሁኔታ የተገኘውን በማቅረብ ግን ውብ ስራ ተሰርቷል። እንዲህ አሁን የመጣ የሄደው ሁሉ ስለ ዳግማዊ ምኒልክ የጻፈው ያኔ ከፍ ያለ ግርማ ሞገሳችን የተገለጸበት መጽሐፍ ላይ ለብዙ ፖሊሲዎችና ስትራቴጂዎች መቀረጽ ምክንያት ናቸው የተባሉት እቴጌ ጣይቱ ግን እምብዛም ሲያነሷቸው አይታይም። አንድ ሁለት ቦታ አንድ ሁለት ሰዎች ያነሷቸዋል። ሌላ ጊዜ መለስበታለሁ ብለህ አንተ ራስህ አቆይተህ ነው ወይስ የነሱ ትኩረት ራሱ አፄ ምኒልክ ላይ ሆኖ? ዋናው የታሪኩ ፍሰት በኢትዮ ዩናይትድ ስቴትስ ሪሌሽንሽፕ ነው ማለት ይቅርታ፣ በኢትዮጵያና አሜሪካ የዲፕሎማሲ ግንኙነት ዙሪያ ነው። ያ ታሪክ ብዙ መዘግየት የለበትም እና ከዛ ጋር በተነሱ ቁጥር ይገባሉ ጣይቱ። በተረፈ ከዛ ጋር ብዙ ባልተነሱ ቁጥር ዋናው ጉዳይ ነው የሚቀርበው እና የሁለቱ ሀገሮች ግንኙነት እዛ ላይ እንዳየች በፍጥነት ነው የሚሄደው። ብዙ ዝርዝር ጥያለሁኝ፣ በፍጥነት ነው የሚሄደው እና ከዛ ጋር በጎን ሊገቡልኝ የሚችሉ ጠቃሚ ናቸው የምላቸውን አንዳንድ የከተትኳቸው አሉ። ይበዛል እያልኩ የጣልኳቸው ብዙ ጠቃሚ ነጥቦችም አሉ እና የጣይቱን ጉዳይ በተነሳው መጠን
ብቻ ነው ባልልም በተቻለ የተገኘውን ያህል ገብቷል። ከዛ ውጭ ሰፊ ምዕራፍ የሚይዙበት እቴጌ ጣይቱ ከሀገራቸው ይበልጥ በውጭ ይከበሩ እንደነበር የሚያሳይ ስራዎች አሉ። ብዙ አሉ። ለምሳሌ ከ1808 ጀምሮ በዓለም ላይ ከፍተኛ የሴቶች ንቅናቄ ይካሄድ ነበር። ከፍተኛ የሴቶች ንቅናቄ አስደናቂ ነበረ። አስደናቂ በተለያዩ ሀገሮች ላይ ልጠቅስላችሁ ይችላሉ። ያ ሙቭሜንት ከፍተኛ ነበር። ከአውሮፓ መርከብ ሞልቶ ሴቶች አሜሪካ ይመጣሉ። ኒውዮርክን ይበጠብጡታል፣ ዋሽንግተንን ይበጠብጡታል። በዛ ጊዜ ለክርክራቸው ከሚያነሷት ሴቶች ያን ጊዜ የመንግስት ስራ ከፍተኛ ኃላፊነት ስልጣን ይዘው መቀመጥ አይችሉም እና በኮንግሬስ በምናምን ሊገቡ አይችሉም። በዛ ዘመን የመምረጥም መብት አልነበራቸውም። ክርክሩ በተለያየ መልክ ነው፣ በተለያየ ሀገር። ለምሳሌ ፈረንሳይን ብንወስድ በፈረንሳይ ውስጥ እናንተ እኮ ሴቶች በወንድሞቻችሁና በባሎቻችሁ ተወክላችኋል፣ ምክር ቤት ውስጥ ምን ያደርግላቸዋል የሚል አይነት ለበጣ ነበር የሚቀርብላቸው። ከሴቶች በኩል የሴቶች ደጋፊ ወንዶችን ጨምሮ የሚቀርበው ክርክር ውስጥ የመወሰን ስልጣን ላይ አቅም ያላቸው ንግስቶች በዓለማችን ላይ አሉ ተብለው ከሚጠቀሱ 3 ሴቶች አንዱ ጣይቱ ነበሩ። የጃፓኗ ንግስት፣ የቻይናዋ ንግስት፣ የአቢሲኒያዋ ንግስት ጣይቱ በፎቶ 3ቱ እየቀረቡ በመጪው መጽሐፍ ታዩታላችሁ። ቀደምም ሲል በንግስተ ሳባ መሀልም ላይ በእሌኒ በዚህ ጉዳይ ላይ መጨረሻ ላይ እንግዲህ በየመሃሉ እንዳሉ አስቤ ነው። መጨረሻ ላይ ጣይቱ ቡጥል አድዋን ያሸነፈችው በቅድመ ሁኔታ ጣይቱ ቡጥል ነች የሚል ሀሳብ አለኝ። ለምን ውጫሌ 17 ላይ የተናገረችው ብዙን የምታውቁት ስለሆነ መዘርዘር አያስፈልግም። ያ ተነስታ የተናገረችው ቃል አንድም የራሷ የባለቤቷ የንጉሱ አፍ ሆና ነው የተናገረችው። ሁለተኛም ኢትዮጵያዊነቷን ነፃነቷን ጭምር ወስዳ ነው። ይሄ ነፃነት ከምኒልክ ጋር የተያዘ ነው። ሁለተኛ፣ ሶስተኛ፣ አራተኛ አያረጋትም። ሴት ነሽ የሚለው አይታይም። የግድ በእንትን መገለጽ የለበትም። ይሄንን እንዴት ነው የውጮቹ ሰዎች የሚያዩት ለማለት ሳስብ ተነጠቅኩ ውስጥ ለውስጥ እና አሁን አንድ ምሳሌ ደግሞ በሌላ በኩል ውሰደው። የተማርኩት ሩሲያ ውስጥ ነው። እንደ አጋጣሚ እድለኛ ነኝ። በ2000 ወይ ሚሌኒየም ሲከበር የፈረንጆቹ አንድ ጥያቄ ለሩሲያ ሕዝብ ቀርቦ ነበረ። ከመሪዎቻችን ውስጥ እነማንን ታደንቃላችሁ፣ ታከብራላችሁ የሚል ወደኋላ ሄዶ ማየት ይቻላል። በዛ ጊዜ ምንድን ነው የመጣው? እነሱም ከገረማቸው እኔም ራሴ እንደሰማሁት ከገረመኝ 2 ሰዎችን ሲጠቅሱ አንዱ ክሉኮቭስካያ ቫይና ላይ ከስዊድን እና ከኖርዌይ ባርባሪያን ወይም ደግሞ ማናቸው የሚባሉት ከነሱ ነፃ ያወጣቸውን የቆየ ንጉስና ሁለተኛ ስታሊንን ነበረ የመረጡት። ከዛ ሁሉ መሪዎቻቸው ዛሮቻቸው እስከ መጨረሻ ድረስ ያለውን ጠቅሰው ሌኒንን እንኳን አልጠቀሱም። ምክንያቱም ስታሊንን በጣም አክብረው ሁለቱም ብቻ መረጡ። የተሰጠው ምክንያት የነዛም የታወቀ ነው። ነፃ አውጥተውናል ከዚህ ከባይኪንጎች ነው ያሉት። ስታሊንን ደግሞ ከጀርመን ፋሽዝም ነፃ አውጥቶናል። እሱ ባያወጣን ኖሮ የእሱ አመራር ባያወጣን ኖሮ አሁን እኛ አልነበርንም የሚል ነው። ግን ስለ ስታሊን እጅግ ጨካኝ እጅግ ክፉ ምናምን አድርጎ ነው በአውሮፓም በራሳቸውም ሀገር የተሰበቀው። ልክ እንደዚሁ ሳስበው ምናልባት በኢትዮጵያ ታሪክ ውስጥ ምናልባት እንግዲህ አስተያየት እንድትሰጥበት ነው። በኢትዮጵያ ታሪክ ውስጥ ምረጡ ቢባል ሚኒሊክ እንደማይቀር ይሰማኛል። አሁን ካለው እንቅስቃሴ ጋር ምንም ሚዛኑ ወደ አንዱን ቢያደላ ምንም ቢል ሚኒሊክ አይቀርም። ምክንያቱም አድዋን ባናሸንፍ ዛሬ የምንነጋገርበት ሁኔታዎች አይኖሩንም ነበረ፣ ወይም ይዘገይ ነበረ። ነገር ግን ሚኒሊክ አንድ ጥያቄ ውስጤ እየመጣ ያለው የእሱ ስረ መሰረት ለዚህ እውቀት ያደረሰው ወይም ለዚህ ሀሳብ ያደረሰው ከኋላው ምን ታሪክ ቢኖረው ነው? ዝም ብሎ ከመሃል እንቡጥ ብሎ የወጣ አይደለም። እኔ የሚገባኝ
ምክንያቱም ካደገበት ከኖረበት ከራሱ የቅድመ ታሪክ ከኋላ ከአያቶቹ ከቅድመ አያቶቹ እስከ ምንጅላቱ ብንሄድ በንጉሥ ታሪክ ውስጥ የትኛውን ይወድ ነበረ? የቱን ያደንቅ ነበር? ብዙ ጊዜ ቴዎድሮስ ይባላል። እሱ ብቻ ነው ይህንን እውቀት የሰጠው? ምናልባትም አማካሪዎቹ የውጭም ዜጎች ናቸው ወይ የሚለውን እንደው እግረ መንገድን አስሰኸው ከሆነ አይተኸው ከሆነ ዳሰኸው ከሆነ ከአንተ አስተያየቱን ለመስማት ስለፈለግኩ ነው። አመሰግናለሁ። ምኒልክ እንግዲህ አንድም ያው ተሰጥኦ ነው። ከአፄ ቴዎድሮስ የወረሷቸው ትምህርቶች አሉ፣ መቅደላ ሳሉ፣ ይህም ይታወቃል። ከዛ በፊት ጀምሮ የማይታወቅ አንድ ከጀርባ ያሉ ሰው ደግሞ አሉ። የሳህለ ሥላሴ አማካሪ ሆነው ያደጉ አዋቂ ነበሩ፣ የጥበብ ሰው እና ምኒልክ በተያዙ ጊዜ በቴዎድሮስ እኛ አማካሪ ቀድመው የማምለጫ መንገድ መክረው ነበር። አፄ ቴዎድሮስ ጦር ወደ ሸዋ እየቀረበ ሲመጣ ውጊያውም ላይ ሊሳካ ሲል ይህን ልጅ ማስመለጥ የምንችልበት መንገድ ወደ ወዳጆቻችን ወደ ሜጫ ኦሮሞዎች ተጠግተን ከነሱ ጋር በመሆን ብቻ ነው ብሎ አቅርበው ነበር። እኛ አማካሪ በል ስማቸውን አሁን አልገልጽም፣ በተገቢው ሰዓት ገልጸዋለሁ። አቅርበው ነበር፣ አልተቀበሏቸውም ሁሉ። በዛ ሁኔታ መከላከሉም አልተሳካም፣ ተያዙ። ምኒልክ አለቀሱ ይባላል። ያው ይዘዋቸው ሄዱ። አፄ ቴዎድሮስ ሞግዚቱ አማካሪው ቀርቷል የሚል ነገር ሰሙ። መልእክት ላኩባቸው በተደጋጋሚ ናግባ፣ አይ አሁን የእርሻ ሰዓት ደርሶ ወደ ዘመዶቼ ሄጄ እርሻ ሳልጨርስ መምጣት አልችልም እያሉ እንዲህ ቆዩ። መጨረሻ በኋላ አንተ ታዲያ ከጎኑ ካልተገኘህለት የሳህለ ሥላሴ ልጅ እንዴት ትተኸው እርሻ ሰበል ትላለህ የሚል መልእክት ላኩባቸው አፄ ቴዎድሮስ። መጨረሻ ላይ ብልሃት አዘጋጁና ሄዱ። የልጅ ጉዳይ አሳስቧቸው፣ ልጁ ምኒልክ ናቸው። ሄዱ። መቅደላ አብረዋቸው ተቀመጡ። የመቅደላው ማምለጥ ሴራ ሁሉ የተቀነባበሩ በእኛ ሰውዬ ነው። በጣም ብልህ ናቸው። የተጠቀሙት ዊዝደም የሚደንቅ ነው። የሚደንቅ ብዙ ነገሮች አሉት። ያ ታሪክ ወደፊት ይቀርበልናል እና እኚህ ሰውዬ ከተመለሱም በኋላ ገወና ደጬ በምኒልክ ሰራዊት ውስጥ ከነበሩ ወታደሮች አንዱ ናቸው። ጎበዝ ናቸው እና እንደ አፈ ንጉሥ ሆነው ባለቤቱታዎችን ከውጭ የሚመጡ ሰዎችን የሚያቀርበው ሰው እውቀት ብዙ የነበረው ሰው አልነበረም። እኛ አማካሪ እንዴ ይሄ ብልህ የሆነውና ጎበዝ የሆነው ሰው ጎበና አለ ብሎ ያን ሹመት እንዲሰጧቸው ያስደረጉት እሳቸው ናቸው። እና አባ መላ ሁሉ የተመረጡት በእኛ ሰውዬ ነው። ደጃዝማች ገርማሜ ይባላሉ። እና ብልህ ሰዎችን ጥበበኞችን ማፍለቅ ነው ስራቸው። መክረው አዋቂ ናቸው፣ ሩሩ ናቸው እና በዛ ጋር የተያዙ ታሪኮች አሉ እና በብዙ ነገር ከምኒልክ ጋር ይከራከራሉ። ምኒልክ ደግሞ ለማወቅ ጉጉ ናቸው። ለመስማት እስቲ ጥሩልኝ ይላሉ። ማድመጥ ይወዳሉ፣ መስማት ይወዳሉ። በዚህ ምክንያት ራሳቸውን የበለጠ ሻርፕ እያደረጉ ሄዱ፣ የሰላ እያደረጉ ሄዱ ራሳቸውን። ይሄ የሚኒልክ ጥበብ በሚል በውጭ ዜጎች ዘንድ ሲገለጽ እንደ ጥያቄ ይነሳል። ከሚነሱት ብዙ የሚኒልክ ጥበብ ተብለው በውጭ ጸሐፍት ከሚነሱ እና ካነበብኳቸው ውስጥ አንዱ የሚገርመኝ ምንድነው፣ አንድ ደጃዝማች ምኒልክን ከድተው ሸፈቱ ይላል ምሳሌ አድርጎ ሲያቀርብ። ከሸፈተ በኋላ ያዟቸው እና በምህረት መልሰው ቦታቸው አስቀመጡ። ድጋሚ ያ ደጃዝማች ሸፈተ። ከብዙ ትግል በኋላ ኃይለኛ ነበርና ተያዘ፣ ቀረበ። ስለምንድን ነው እንዲህ የምታደርገው የምትሸፍተው? ንጉሠ ነገሥት ለመሆን ይላል። ንጉሠ ነገሥት መሆን እንዲቀላል ነገር አደረግከው?
ሂድና መጀመሪያ ከአካባቢው ሽማግሌዎች ተማር፣ ባለህበት ስልጣን ደረጃ ላይ ሆነ ጥበብን ተማር እወቅ አሉት ይላል። እና የመማር አቅማቸው ከተሰጠዋቸው ጋር ተዳምሮ ሰውየውን ያው በምናየው ገናና ስራ ውስጥ እንድንመለከታቸው አደረገ። ጣይቱን በሚመለከት ብዙ አለ። ጣይቱ በነገራችን ላይ ጣይቱን በሚመለከት ብዙ ተጽፏል ከውጭ። እንግዲህ የኛ በውስጥ የምናውቀውን እናውቃለን፣ ጭቅጭቁ። በውጭ ግን በጣም ዝነኛ ነበሩ። የጣይቱ ለምሳሌ ሞት በፍጥነት ነው በአሜሪካ ጋዜጦች የወጣው። ሁሉም ጋዜጣ ጽፏል ማለት ይቻላል። ሁሉም ጋዜጣ በዓለም ታዋቂ የሆኑት እንስት አረፉ የሚለው ዜማ ለኢትዮጵያ የትልቅ እጦት ነው እያሉ የጻፉ ብዙ አሉ። እና ጣይቱ በሚመለከት በጣም እንደ ልብ ሰቃይ የሆኑ ጽሁፎች በተከታዩ ስራ ውስጥ እናያለን። ስለዚህ ነው እዛ ውስጥ አሁን መግባት አያስፈልገኝም። ኦልሬዲ አቅርቤያቸዋለሁ እና በቅርቡ እጃችሁ ይገባል ብዬ አስባለሁ። አፄ ምኒልክ ሲነሳ አንድ ያነበብኩት ታሪክ በጣም ስለሚገርመኝ ላካፍላችሁ። ከውጭ የመጡ ከባህር ማዶ የመጡ እንግዶች ቢሯቸው አሉ፣ ግን ጫጫታ ይሰማል ከቤት ውጭ። ስለዚህ እዚያ ያሉ ሰዎችን ምንድነው የተፈጠረው ጫጫታ ሂዱና አጣሩ አሉ። ሊያጣሩ የሄዱትም እዛው ቀሩ። ረብሻው ግን ጨምሯል። መጣኋሉና እንግዶቹ እንዳሉ ሄደው አረጋግተው ጫጫታው ጋብ ብሎ ገቡ፣ ቁጭ አሉ። ከአውሮፓ የመጡ እንግዶች አሉና ምን ተፈጥሮ ነው ንጉሥ ሆይ አሏቸው። ሲሏቸው ሰራተኞቹ ጠገቡ፣ አሽከሮቼ ጠገቡ፣ ረብሸው ነው እና አልገላገል ብለው አሉ። ታዲያ እኮ እርሶ ኢትዮጵያን የምታከል ትልቅ ሀገር ነው የሚመሩት፣ ምን ሆኖ ነው እንደዚህ ባለ ትናንሽ ጉዳይ የሚገቡት ሲሏቸው ቤቴን መምራት ሲችል መስሎኝ ሀገሬን የምመራው አሉ። ይቅርታ ካየሁት ካነበብኩት ኦልሞስት 3 ዓመት ወይ ከዛ በላይ ሆኖኛል። የረሳኋቸው ነገር ሊኖር ይችላል። የመጀመሪያው አካባቢ ግን ምኒልክን ለመቀበል የነበረ ሸር ጉድ ነበር፣ ወይም ደግሞ እንዲሳካ ከፍተኛ የነበረ ዋጋ ተከፍሏል። ያን ቤዝ አድርገን ስንሰራ አሜሪካውያን በዚያን ያህል ልክ የሄዱት ለህዝብ ክብር በመስጠት ነው ወይስ ንጉሱን ያመጡት ህዝቦችን ክብር በመስጠት ነው ወይስ ራሱ ንጉሱን በማክበር ነው? ከምን አንጻር ነው እሶ የሚረዱት? ምክንያቱም ያ የምዕራባውያን አባባል በእኛ ላይ ከፍተኛ የሆነ ፋክተር ስላለው ነው ብዬ አስባለሁ። እና ታሪኩን ምን ይመስላል የሚለውን እንዲያው ቢነግሩን ነው። ለምኒልክ የተደረገው አክብሮት ከየት መጣ የሚል መሰለኝ። መጀመሪያው በታላቁ የሴንት ሉዊስ ኤግዚቢሽን ላይ ተጋብዘው እሳቸውን ለመቀበል ከፍተኛ ጉጉት ማሳደሩ ከየት መጣ ነው። አሜሪካውያን ትራዲሽን ብዙ ጊዜ ይወዳሉ። እነሱ በጣም ዲሞክራሲያዊ ስርዓት ቢመሰርቱም ጥንታዊ የነገስታትን ይት ባህሎች በጌጥነቱ ይፈልጉታል። እና ከዛ አኳያ ንጉሠ ነገሥቱ በእያንዳንዱ ጉዳይ ላይ ኢሹ ላይ የሚወስዱት አክሽን የሚወስዱት እርምጃ እነኚህ ነገሮች በሙሉ በይፋ ይሰማ ስለነበር የሰዎችን ቀልብ የህዝብን ቀልብ እየያዘ ሄደ እና በዚህ ምክንያት ትልቅ ጉጉት አሳደረ እና በኤግዚቢሽን አዘጋጆች ዘንድ እሳቸው የሚወጡ ምንም ጥርጥር የለውም ከፍተኛ ስበት ይፈጥራል። ስለዚህ ነው ለዛ ተጻራሪ የሆኑ የአውሮፓ መንግስታት እንዳሉ በጣሊያን በኩል ይጠረጠር ስለነበር አደጋ እንኳን እንዳይደርስባቸው መርከብ ሁሉ እንልካለን እስከ ማለት የተደረሰው በዚህ ምክንያት ነው። ምኒልክ አክብሮት ግን ከዛ ይልቃል። የምኒልክ አክብሮት በምዕራቡ ዓለም በጣም ሰፊ ነው። ብዙ አርቲስቶች፣ ታዋቂ አርቲስቶች ወደ ኢትዮጵያ እንደመጡ እናውቃለን። ለጫጉላ ሽርሽር የምትመረጥ ሀገር ኢትዮጵያ እንደነበረች እናውቃለን። ማናውቀው ታሪክ ነው። እንሰማለን ወደፊት እና ለጫጉላ ሽርሽር በቃ ብዙ ሴቶች እዛው ሰደኝ ነው የሚሉት፣ ምኒልክ ዘንድ ሰደኝ ነው እና በዚህ ምክንያት የመጡ ብዙ ታሪኮች አሉ፣ የተመዘገቡ ብዙ ታሪኮች አሉ።
እነኝንና ሌሎችን ጨምሮ ለሚኒሊክ ለክብር ያበቃውን የዘመኑን ብዙ እንቅስቃሴ ታላቁ ክብር በተባለው በቀጣዩ መጽሐፍ ላይ ታገኙታላችሁ። አዲስ ነገር ነው። ከሚታወቀው ወደማይታወቀው ነው የምትገቡት። አንድ ጥያቄ፣ አንዳንድ ጊዜ እንደዚህ በሚነበብበት ሰዓት እንደዚህማ ልክ አይደለም የሚያስብሉ ነገሮች ያጋጥማሉ። ለምሳሌ ይህን መጽሐፍ በማነብበት ሰዓት ምንጭ ጠቅሰህ ነው የጻፍከው። አፄ ምኒልክ ከቀደምት የኢትዮጵያ ነገስታት በተለየ መንገድ በእናታቸው በኩል የነገስታት ዘር የላቸው። እዚህ ላይ በልመና ላይ ተሰማሩ የሚል ነገር ደግሞ ያካትቷሉ። እንዴት ነው እንደዚህ አይነት ነገሮችን? ጥሩ። ይሄ እንግዲህ ቀድሞ በወጡ መጽሐፍት ውስጥ አንብቤያለሁኝ። ልመናም ውስጥ ነበሩ። ምንም የሚደንቅ ነገር እኮ የለውም። አንድ በልመና ውስጥ በአንድ ወቅት የነበረች ሴት በቤተ መንግስት ተጠግታ ባለሙያ ልትሆን ትችላለች። ይሄ ሊያጋጥም የሚችል ነው እና የእሳቸውም እናት በዛ መልክ የገቡና ሆኖም ግን ቅድም ባልኳችሁ በደጃዝማች ግርማሜ የአማካሪነት ታሪክ ውስጥ የሚነሳ ነገር አለ እና ይህ ያው የቤተሰብ ነገር ነው። ይነግሳል ተብለው ይፈለግ የነበረው የኃይለ መለኮት ልጅ ሌላኛው ነበር። ግን ይሄኛው ልጅ የተመረጠበት ምክንያት ከአማካሪ ጋር የተያያዘ ነገር አለው እና ልጁ ላይ የሚታዩ የተለያዩ ምልክቶች ነበሩ። በኋላም ያው ተሳካ። የሆነ ሆኖ ምንድን ነው እዚህ ላይ ከድሃ መወለዱም ከንጉስ ከነገስታቱ ደም መዋረሳቸውም ሆነ ከአገልጋይ መወለዳቸው የትኛውም ነገር ፋክተር አይደለም ለምኒልክ ትልቅነት። ከደማቸው ውስጥም ደም አንድ አይነት ነው። ሰውየው ብልህ ሆኑ፣ ፈሪሃ እግዚአብሔር አላቸው፣ እምነት አላቸው። እኛ አማካሪያቸው በጣም ከፍተኛ ፈሪሃ እግዚአብሔር አላቸው እና በዚህ መንገድ ውስጥ ስለ ሀገራቸው ባላቸው ፍቅር የሚችሉትን ያህል ሰሩ። የተሰጣቸው ችሎታ ኢትዮጵያን ብዙ ጠቅሟል ተብሎ ይታሰባል እና እንደዛ ነው ሊሆን የቻለው። ሲሞቱ ከመሞታቸው ፊት የተናዘዙትን አይታቸዋል። የሀገሬ ልጆች እኔ እስከ ዛሬ በፍቅር አኖርኳችሁ፣ ከእንግዲህ ጠላት በአንድ ወገን ቢመጣ በእኔ መንገድ በእኔ በኩል ካልመጣ ብላችሁ አትቅሩ፣ አንድ ሆናችሁ በመጣበት ሄዷችሁ መከቱ። አፄ ቴዎድሮስ ጊዜ እርስ በርሱ ሲተላለቅ የነበረው ሰው ከንቱ ነገር ሰራ እያሉ ኑዛዜ ያስቀመጡበትን ታሪክ እናውቃለን። ይህን ስትመለከቱ ስለ ኢትዮጵያ እጅግ እየተቆጩ እየሰጉ እንደሞቱ እንረዳለን። እየሰጉ ልጄን ሰጥቻቸዋለሁ፣ እየመከራችሁ ተጠቀሙበት ይላሉ። ከዛ አልፎ የሀገር ዳር ድንበር እንደው ትንሽም ቢሆን አሳልፎ የሰጠ የኢትዮጵያ አምላክ ብለው የሚያስቀምጡት ክፉ ቃልም አለ። እኛ ብዙ ደክመን ነውና እዚያ ድረስ ነው የሚሉት ነገር አለ። ይህን ስታዩ ለሀገር ያላቸው ፍቅር፣ ቀናይነቱ፣ ፈሪሃ እግዚአብሔርነቱ በተለያየ መንገድ አይተናል እና ከእኚህ ድሃ ሴት በልመና ውስጥ እንደነበሩ ከተጻፈላቸው ሴት በኩል የመጣ ሌላ ዝርዝር ነገር የለንም። የተነገረን በጽሁፍ ያገኘነውን ነው እንጂ ከተወላጆቻቸው ምን ይባላል የሚለውን በጄኔሎጂ ለማስጠናት አልቻልንም። አንዳንድ የእሳቸው ጋር ተወላጆች የሆኑ አንዳንድ ሰዎች ይሄው ታሪክ አገናኝቶኛል። ብዙ ሰው ነው ከዓለም ላይ በነገራችን ላይ ያስተዋወቀኝ ይሄ ታላቁ ጥቁር ብዙ 7 ኮንቲኔንት ካለ ከ7ቱ አስተዋውቆኛል እና አንዳንዶቹ ይፋ መውጣት ከማይፈልጉ ወገኖች ናቸው። በቅርበት ታሪክን የሚከታተሉ የኢትዮጵያ ጉዳይ የሚያሳስባቸው፣ አንዳንዶቹ የሚያዘኑ፣ አንዳንዶቹ የሚደመሙ ብዙ አይነት ናቸው እና አንዳንድ ሰዎችን አግኝቻለሁ ይፋ ሊወጡ የማይችሉ ከቤተሰቦቻቸው። ይፋ ለመውጣት የሚቻልበት ሁኔታ አለ የለም አላውቅም። ውጭ ሀገር አሜሪካን በዛ መልክ ያጠናሉ። የማውቃቸው የጄኔሎጂስቶች አሉ አሁን እና የጆርጅ ዋሽንግተን የልጅ ልጆችን ፈልገው በቤተሰብ የመጣ የተላለፈ ነገር ከስነ ቃል ውስጥ ለመሰብሰብ ይሰራሉ።
በእኛ በኩል የመጣውንም ለመስራት አስፈሪ ነው፣ አስቸጋሪ ነው እና ይህን ነው እንግዳ ሆኖብኝ ነው። አንዳንድ ቦታ ገረድ፣ አንዳንድ ቦታ አሽከር፣ አንዳንድ ቦታ ባሪያ ነበሩ የሚል የተጻፈ አለ። ይሄ አዲስ መረጃ። አንዲት ቃል ኃይል አላት። በጓድ መንግስቱ ኃይለማርያም ዘመን አንድ መጽሐፍ አለ ኢትዮጵያ ውስጥ እንዳይገባ የተደረገ፣ አንድ ኩባዊ ነው የጻፈው እና እንዳይገባ የተባለበት ምክንያት ባሪያ ነበሩ መንግስቱ ኃይለማርያም የሚል ውሸት ነው። ይሄ በጣም ምስጋና እኮ ነው። ሙሉ ለሙሉ እሳቸውን ለማነቅ ተብሎ ባሪያ የሚል ሲገባበት ኢትዮጵያ ውስጥ እንዳይገባ ተብሎ የተከለከለ አንድ መጽሐፍ አለ። እንደዚህ አይነት ነገሮችን መጠየቅ ማውራት ያስፈልጋል። አንዳንዴ ለምን ብሎ መጠየቅ ተገቢ ይሆናል። አፄ ኃይለሥላሴ ሕይወቴና የኢትዮጵያ እርምጃን ሲጽፉ ስለ አባታቸው በደንብ ይናገሩና እናታቸውን ግን ወይዘሮ የሽመቤት ብለው ነው የሚቆሙት። የሽመቤት ማ የለም አለ የለም። ወይዘሮ የሽመቤት አባት የላቸውም፣ አያት የላቸውም። ከየት ነው የመጡት? እንዴት ነው የመጡት? እንደዚህ ታሪክ ላይ የምንጥለው መጋረጃ አለ። የመጨረሻው መጨረሻ ጋሽ ንጉሴ ባቡሩ ሲሰራ ከሀረር ከድሬዳዋ ሰሞኑን እዛ ነበርክ አይደል? ድሬዳዋ ምናምን እንደዚህ እዛ ነበርኩ ስትለኝ ራሱ እርግጠኛ ነኝ ተጓዦቹን ሮበርት ስኪነርን እያሰበ ነው እያልኩ አስብ ነበረ። እና ባቡሩ ሲሰራ የገበሬዎች ቦታ አለ፣ የእርሻ ቦታ አለ። ከዛ ማለፉ ግድ ነው። ስለዚህ ይደረግ የነበረው ካሳ ይሰጣቸው ነበረ። በሌላ ቋንቋ የልማት ተነሽ ነበሩ ማለት ነው። ይሄ ከሀረር ድሬዳዋ የሚያገናኘው መንገድ ነው። ባቡር ከመግባቱ በፊት የኢትዮጵያ የንግድ ቅፍለት መስመር ከቦንጋ አንኮበር፣ ከአንኮበር ወርዶ ሀረር፣ ከሀረር ዘኢላይ ነው በጀልዴሳ በሚሉት መስመር እንደዛ ነበር። ድሬዳዋ ጫካ ነበር። የመጀመሪያው ተጓዥ በዛ ሲያልፍ በዱር አራዊት ተከብቤ ነበር ብሎ ጽፏል። በዱር አራዊት ተከብቤ ነው እና ጭቃ እንትን ነው፣ ጫካ ነው። በዛ ውስጥ ነው ያለው ድሬዳዋ። ወደ ሀረር ለመሄድ ድሮ ከውጭ የሚመጡትም ሀረር ነው የሚሄዱ። ድሬዳዋ የሚባለው የለም እና በሀረር በኩልም ነበር የታሰበው ባቡሩ። በብዙ ምክንያቶች ከጅቡቲ እንዲነሳ ተደረገ፣ ከዘይላ መሆኑ ቀርቶ እና በዚህ ምክንያት ወደ ሀረር ሲመጣ የሀረር መልክዓ ምድር ከመድረሱ በፊት ዳገታማ ተራራማ ምድር አለ። ከበታች ቆላማውን ይዞ ነው የመጣው እና ከዛ በኋላ ብዙ እሾች ተደማምረው ባቡሩን እዛ አስቆሙት። አሁን ባቡሩ ውስጥ ከደረሰበት ድረስ ኦልሬዲ ንግድ ጀመረ፣ ይሳለጥ ጀመረ። ከላይ የሚመጣው በሙሉ ሀረር መሄዱ ትቶ ወደ ድሬዳዋ መሄድ ጀመረ። ያጋሰሱ ከቦንጋ የሚመጣው በሙሉ እና ከሀረርም በኩል ያለው ገበያ ወደ ድሬዳዋ ቢሄድ በጣም በፍጥነት ወደ ወደብ ይደርስ ነበር። ስለዚህ ራስ መኮንን ከፈረንሳይ እንደተመለሱ ፈረንሳይ ያሉ ይጎበኙ የነበሩት የኮንስትራክሽን ስራዎችን ነበረ፣ የመንገድ ስራ ምናምን በጣም ንቁ ነበሩ እና እሳቸው አስጀመሩት። ሲያስጀምሩ ከሀረርና ከድሬዳዋ መሀል ወደ 50 ኪሎ ሜትር ነው። ደጋማው ምድር ላይ ወይም ወይና ደጋው ምድር ላይ ብዙ ገበሬዎች አሉ እና መንገድ ስራው ሲጀመር ገበሬዎቹ ካሳ ይከፈላቸዋል። ይህ መንገድ ለልማት አስፈላጊ ነው፣ ለንግድ ስራ መንገድ ይሰራል በዚህ ጋር ተባለ። ግን አልተቀበሉም ብዙዎቹ። ለምን ይቆርጠናል መንገዳችን ብለው አስቸገሩ። ለራሳችሁም ቢሆን ለንግድ እቃዎቻችሁን ሁሉ በመሸጥ ሊጠቅማችሁ ስለሚችል በደጃችሁ ማለፉ አይጎዳም። ከበስተጀርባ ሌላ መሬት መጨመር ትችላላችሁ፣ የዚህኛውን ካሳ እንከፍላለን ቢሉ ቢያግባቡም አንዳንዶቹም ቢያሉ ብዙዎቹ ተቀበሉ። አንዳንዶቹ ሰራተኞች ቀንና ሌሊት ነበር የሚሰራው ድንጋይ የሚቀጠቀጠው፣ ሰራተኞችን መግደልም ጀመሩ። እነሱ ማስጠንቀቂያ ተሰጥቷቸው እንዲቆሙ ተደረገ እና በዛ ምክንያት የመንገድ ስራው ተሰርቶ አለቀ። በተራራ ላይ እንደ ሊማሊሞ ነው ታውቁት እንደሆነ ደንገጎ በሚባል ቦታ ላይ ያለ መንገድ ያ ተቀጥቅጦ ነው የተሰራው በጉልበት። ከተሰራ በኋላ በእያንዳንዱ እነኛ በተቀየሙ ገበሬዎች ቤት እየሄዱ ራስ መኮንን ካሳም ሽልማትም እየሰጡ ለዚህ ጥቅም ነው እያሉ እያስረዱ እንደገና በፍቅር ሞልተዋቸዋል። ራስ መኮንን የያዙትን መሬት ብታዩ ከጅቡቲ
እስከ ኦጋዴን ፌርፌር ድረስ በመኪና እኮ ብትሄዱት አያልቅም። እንዴት አስጠበቁት ያሰኛቸዋል። እና በወዲያ ፈረንሳይ አለች፣ በሰሜን ሶማሊያ በኩል እንግሊዝ አለች፣ በደቡብ ሶማሊያ ኢጣሊያ አለች። ሶስቱም የውጭ መንግስታት በየሌሊቱ መሬት የሚሰርቁ መንግስታት መከተው ማቆየት የቻሉ ባቡር ስራው እንዳይሰናክል ያደረጉ በጣም ትልቅ ስራ የሰሩ የነበሩ ሰው ናቸው። ለምሳሌ ከሶማሌዎች ጋር ትልቅ ትብብር ነበራቸው። ስለዚህ የሀረር ብዙ አብዛኛዎቹ ፖሊሶች ሶማሌዎች ነበሩ። የድሬዳዋ የምድር ባቡር ፖሊሶች ከላይ ዩኒፎርም አላቸው፣ ጫማ የላቸውም። እንግዳ ሲመጣ ተቀበለው ከባቡር ጣቢያ እስከ ሆቴል ሻንጣውን ይዘው የሚያደርሱ በሰልፍ ሆነው ሶማሌዎች ነበሩ። ከዛ ሌላ አዲስ አበባ ላይ አንድ ወቅት መጠጥ ጠጪው በስቶ ሌሊት ላይ እየሰከረ ወደ ሰማይ የተኩስ ነበር በየመሸታ ቤቱ እና በዛት እና ምኒልክ ማስቆም ፈለጉ። ያንን ማን ያስከብር? ፖሊስ የሚለው ያስፈልጋል። ሀረር ውስጥ በደንብ የሰለጠነ ፖሊስ አለ። እነኛ የተሻሉ ፕሮፌሽናል ናቸው እና ላኩላቸው። ራስ መኮንን ፖሊሶቹ መጡ። እዚህ ሰዓት እላፊ አለ። አንድ ሰዓት ነው፣ ስንት ሰዓት እንደሆነ አላስታውስም። ከዛ ሰዓት ጀምሮ ማንም ሰው ማምሸት የለበትም። ሰዓቱ ከመድረሱ በፊት ሶማሌዎቹ በየመንደሩ እየሄዱ የመሸታ ቤቱ በር ላይ እያለፉ የሚያሰሙት ድምፅ አለ። ሰዓት እያለቀ ነው የሚል ድምፅ ነው፣ የተለየ ድምፅ። ያን ሲሰሙ ሶማሌ ጮኸ ይባላል። ተነስቶ ነው ወደ ቤት የሚገባው። ይህንን ተጽፏል። ምዕራባውያን አንድ አባባል አላቸው። አባባል ሳይሆን አንድ ድርጊት አላቸው። ላልታወቀው ወታደር የሚሉት ሐውልት ማለት ነው። እና እኔ ልቤ ውስጥ ደግሞ አንድ ሐውልት አለ በቅርቡ ያነጽኩት ላልታወቀው የልማት ተነሺ የሚል እና ምንድነው ትናንትናም ዛሬም ነገም በውድም ይሁን በግድ በቂ ካሳ ተከፈላቸውም አልተከፈላቸው፣ የኖሩበት ቦታ ተስማማቸውም አልተስማማቸው፣ ለመንገድ መስፋፋት፣ ለቴክኖሎጂ መዘርጋት፣ ለከተማ መዋብ አስተዋጽኦ ያደረጉ ሰዎች ጀግኖች ናቸው። ዋጋ ከፍለዋል። እነዚህ ሰዎች በየሀገሩ አሉ፣ በየከተማው አሉ፣ በየወረዳው አሉ። ለዚህ ይጠቅማል ሲባል የተሻለ ቦታ ኖረው ሊሆን ይችላል የሄዱበት ቦታ፣ እሱ ሌላ አይደለም። ብቻ ከነበሩበት መልቀቅ መቻል ውድም ይሁን ግድ፣ በውድም ይሁን በግድ ይሄ ራሱ አንዳንዴ ልብ ሳይባል የሚታለፉ ነገሮች አሉና ያለንበት ቦታ የተዋበ ከሆነ ያለንበት ቦታ የጠቀመን ከሆነ እዚህ እንድንገናኝ ራሱ የሆነ የማናቀው የሆነ ሰው ዋጋ ከፍሏል። ስሙን ግን አናቀው። ያ ነው ያልታወቀው የልማት ተነሺ ያልኩት። እንዴት ነበር ቆይታችን? ውድ የነገረ መጽሐፍት ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ ከጋሽ ንጉሴ አየለ ተካ ጋር ታላቁ ጥቁር በተሰኘው መጽሐፍ ዙሪያ ጥያቄ ለመጠየቅ ሀሳብ ለመሰንዘር የታደማችሁ ቤታችሁ ሆናችሁ ደግሞ ይህንን ፕሮግራም የምትከታተሉ ከጋሽ ንጉሴ አየለ ተካ ጋር የነበረን ቆይታ ይህን ይመስላል። ጋሽ ንጉሴ እንኳን መጣህልን። የምተረክበት መንገድ ያለህ በራስ መተማመን፣ ለነገሮች ያለህ የጠለቀ እውቀት እጅግ በጣም የሚያስደምም ነው። ይህንን አለመመስከር ከባድ ነው። እናመሰግናለን።